እህትህን ከዚህ በኋላ እንደዚህ አይነት የውሸት ቪዲዮዎች አትስሪ፣ የሰዎችን ትክክለኛውን ሀሳብ አስቀምጪ፣ በሀሳብ ሞግቺ እንጂ እንደዚህ እያደረግሽ አታጨሩ አታታሊ ብሎ የመናገር ድፍረቱ ከሌለ አንተ እኛም ምክልት መከር አትችልም። ጥንቃቄ ለሙስሊሙ ኡማ ራሳችሁን ከክርስቲያኖች ሴራ እንድትጠብቁ። እኔን ለመክሰስ ቅድም እንዲያው በቃ እግዚአብሔር ያውቃል የልብን አላልከኝም። እኔን መጀመሪያ ስከሰኝ እንዲያው እግዚአብሔር ያውቃል የልብህን ግን አላልከኝም። እህት ውሸታም እንደሆነ ሲገባ እህት ሙስሊሞቹን ክርስቲያኖች ሊገሏቸው ነው ብላ የውሸት ነገር ስትሰራ አላህ ሱብሃነሁ ወተዓላ ነው የሚያውቀው ትላለህ። አሁን አንተ ነው የምትመክረን ማለት ነው። እሺ ሰማ ቆይ እዚህ ጋር ያልከው በኃይልም መግደል ነው ያልከው ምንም በተመለከተ ነው ግልጽ አልሆነልኝም። እስቲ መጀመሪያ አንተ የሰማኸው ዩቲ የምትባለው የሰራችሁ ቪዲዮ ላይ አንተ ምን እንደተረዳኸው? እዛ ላይ አግሬሲቭ የሆነ ወርድ ስትናገር እኔ ራሱ በጣም አዘንኩኝ። ምክንያቱም በጣም የማከብራቸው ክርስቲያን ጎረቤቶች አሉኝ። አቡበከር አረባክ ፕሊዝ ቀጥታ ያልኩትን ንገረኝ። እኔ ምንድነው የተሰማኝን ስሜት እኮ ነው የገለጽኩት። የተሰማህን ስሜት ከመናገር በፊት አቡበከር ዩቲ የሰራችሁ ቪዲዮ ላይ ምን ብለህ ነው አንተ የሰማኸው? እዛ ላይ በቃ ሙስሊሞችን እንዲገደሉ እንዲሁም በፍቅር ካልሆነ በኃይል ፎርስ በመጠቀም ፓወርን በመጠቀም ወደ ክርስትና እምነት እንዲመጡ የሚያደርግ። በጣም ጥሩ። ራሱን ቪዲዮ ይኸው ስማው። ያልኩትን ስማ ብያለሁ። መልሶ አንድ ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ ይጸልም። ክርስትና እንደዚህ አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። ላንንቃ ማለት ነው። እሺ በቃ በአጠቃላይ ሐሳቤ አሁን ስማ። ቆርጣ ከየት እንደወሰደችው ስማ። እሺ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ ኦርቶዶክሳውያንን መግደል ነው። በዓለ ማተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸው እንዲበጥሱ ማድረግ፣ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እሺ ምን ሰማህ አሁንስ? ኦኬ አሁን ግልጽ ነው ለኛል። ቴንክ ዩ እኮ ምን ሰማህ ንገረኝ ወንድሜ። አርሲ ላይ ስለሚገኙት ነው እያወራ ያለው። ስለማ አርሲ እኮ ስለማ ስለ ሙስሊሞች ወይ ስለ ኦርቶዶክሳውያን? ኦርቶዶክሳውያን። በጣም ጥሩ። ኦርቶዶክሳውያን በገንዘብ ወይ በገንዘብ ወይ በእንደዚህ እምቢ ካሉ ግን ደግሞ ይገደላሉ። መግደል ነው ይሄ የተባለው ለማን ነው? ኦኬ ያው ፖይንት ብዙ ተቃውሞ የለኝም በዚህ ላይ። ተቃውሞ የለኝም እኮ አይደለም አቡበከር፣ ዋሽታችኋለች እህታችሁ። እቺ እህታችሁ ይሄን ሰርታ ዋሽታችኋለች። ይኸውልህ ይሁን ስማ እሷን አንንቃ ማለት ነው። እሺ በቃ በአጠቃላይ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። አንዴ ካለው መግደል ነው። አንዴ ጥንቃቄ ለሙስሊሙ ኡማ ራሳችሁን ከክርስቲያኖች ሴራ እንድትጠብቁ። ኮመንት ላሳይ እንደው ምን ያህል ብዙ ሙስሊሞች እንደሸወደቻችሁ እንዳዋሸቻችሁና ብዙ ሙስሊሞች ግን የእሷን ነገር ሰምተው የጻፉትን ላሳይ። ጥንቃቄ ለሙስሊሙ ኡማ ራሳችሁን ከክርስቲያኖች ሴራ። ይኸውልህ የት ነው ሰብስበው የሚገሉን? አንዴ ቆይ ፕሊዝ፣ ከጀምሮ ከቀርማ በደንብ ነው የማሳየው። የት ነው ሰብስበው የሚገሉን? እንዳይደክሙብን እኛው እንሄድላቸው ብዬ ነው። በጣም እንዴት ለመግደል የተነሳሳችሁ እስከዛሬ አጼዎች የገደሉ አይበቃም ይላል። ወይኔ ክርስቲያኖች ሊገሉን ነው ይላል። እንድትጠብቁ በአላህ ስም እነግራችኋለሁ። አሁን ምን አለ መሰለህ ቅዱስ ቁርአን ላይ እንጃአኩም ስለ ቅዱስ ቁርአን አልጠየቅኩም። ፕሊዝ ቆይ አንዴ አቡበከር ውሸት ነው ወይስ አይደለም? አንዴ ቆይ መጀመሪያ ከሴን ነው የጀመርከው። ስማኝ ፕሊዝ፣ ከሴን ነው የጀመርከው። አንደርስታንድ አደረኩ እኮ በቃ አንደርስታንድ አደረኩኝ አይደለም። ማን ነው የዋሸው? እህት ዋሽታለች አልዋሸችም? ኦኬ አሁን እንዳሰጠኝ ኦፍቲ ምናልባት ተሳስታ ሊሆን ይችላል። ያው በዚህ መልኩ አናወራም ወንድሜ። ይኸውልህ ቅድም እኔን ለመናገር በድፍረት የተናገርከው ምን ብለህ ሙስሊሞቹ ላይ እንደዚህ አዋጅ አውጀህ አዝኜብሃለሁ ብለህ በድፍረት በሙሉ ልብ ነው የተናገርከው። አሁን ደግሞ የእህትን ውሸት ሳሳይህ አይ ተሳስታም ሊሆን ይችላል አልክ። ለምንድን ነው እውነተኛ የማትሆነው? ኦኬ መዝሙረ ያሬድዬ አዳምጠኝ። እኔ ሁሌም ለእውነት ከእውነት ጎን ነው የምቆመው፣ ክርስቲያን እንኳን ብትሆን ማለት ነው። ምንድነው ልል የፈለግኩት ተሳስታለች፣ ግልጽ ነው።
ሰው ናት። የሰው ልጅ አይሳሳትም። መዝሙረ ያሬድ ተሳሳተ። ይኸውልህ ሰው በሁለት መልኩ ይሳሳታል። ልመልስልህ። አንደኛው ሳያውቀው ይሳሳታል። ሁለተኛው ግን ሆን ብሎ ሰዎችን ለመዋሸት ይሳሳታል። ዩቲ ከሁለቱ የትኛውን ያደረገችው ንገረኝ። እሱ ወላሁ አለም ወላሁ አለም ትላለህ አንተ። ለራስህ ለህሊና አትታምንም እንዴ? ሰው ቪዲዮ ቆራርጦ አቀናብሮ ሲሰራ ወላሁ አለም ትላለህ? አዳምጠኝ። ልብንና ኩላሊትን የሚመረምረው አንድ አምላክ ነው ይላል መጽሐፍ ቅዱስ እንጂ የሰው ልጅ አይደለም። መጽሐፍ ቅዱስ ያንተ መመሪያ አይደለም አቡበከር። እኔ የማወራው ሙስሊም ስለሆነች እህትህ ነው እያወራ ያለሁት። ሙስሊም የሆነችው እህትህ ሙስሊም ስለሆነችው እህቴ ውስጧን እኔ ማወቅ አልችልም። ውስጧን እኔ ደግሞ አውቃለሁ። በምን አውቃለሁ መሰለህ? የሆነ ኖሌጅ ነው ያለኝ። ቆይ እኔ ደግሞ ሙሉ ኖሌጅ አለኝ። በምን ኖሌጅ እንዳይልኝ ሙሉ ነው ያለኝ። በምን ልንገርህ። ቆይ አቡበከር በምን መልኩ መሰለህ ያወቅኩት? ምንም ነቢይ ምናምን መሆን አያስፈልግም። ቆራርጣ የሰራችውን ቪዲዮ ማየት እኮ ነው። ቆራርጣ ገጣጥማ ሀሳቦቹን ቆራርጣ ለክርስቲያኖች ተባሉ ለሙስሊሞች ተባለ ብላ ቁጭ ብላ ይሄን ቪዲዮ ስታቀናብር፣ ይሄ በጣም ጊዜ ይፈልጋል፣ ተንኮል ይፈልጋል፣ ሴረኝነት ይፈልጋል፣ ማሰብ ይፈልጋል። አየኸው? ስለዚህ ውሸትና ተንኮል ነው ያደረገችው። ይሄን ደግሞ ሆን ብላ ያደረገችው ነው። መዝሙረ ያሬድ እኔንም ብታዳምጠኝ ቅር ይላል። እኔ እናንተ አሁን ልክ እንደ ቅርብ ጓደኛሞች አድርገው ውሰደው። እኔንም አዳምጠኝ። እኔ እኮ አልገባኝ ነገር መጀመሪያ እኮ ከሳይን ነበረ። ከስሻለሁኝ ግን ክሱን አንስቼልሃለሁ። አሁን ነፃ ነህ። እኔ ነፃ አንተ ስላኪ አይደለም ግን ክሱ ስታነሳ ማን ነው ውሸተኛ ብላ አመንክ? ኦኬ እዛ ላይ ያው ቪዲዮውን ስታመጣ ያንተንም ማስረጃ አይቻለሁ፣ እሷም ያመጣችውን ማስረጃ አይቻለሁ። ምናልባት እንደዚህ አይነት ቪዲዮዎችን በእሷ ደርሷት ሊሆን ይችላል ልክ እንደኔ እንደደረሰኝ። ስለዚህ አሁን ድምዳሜ ላይ ልደርስ አልችልም። ለዛ ነው የውስጥን አላቅም እያልኩት ለፈጣሪ የተውኩት። ለዛ ነው ቪዲዮ ማቀናበር የውስጥን አለማወቅ ነው። እሺ አንድ የመዝሙረ ያሬድ ቪዲዮውን ማን እንዳቀናበረው መጀመሪያ በማስረጃ ማጣራት አለብን። ላሳየህ። ቆይ ልጨርስልህ አንዴ። ዋና ታርጌቱ ግን አንድ ነገር መታወቅ ያለበት ለሙስሊሞችም፣ ለኦርቶዶክሳውያን፣ ለሌሎችም ለፕሮቴስታንቶችም የማስተላልፈው መልእክት አለኝ። አቡበከር አታስተላልፍ ፕሊዝ። እኔ ይቅርታ አስቆምሃለሁ። ሰው መልእክት ሊያስተላልፍ የሚችለው እውነተኛና ታማኝ ሲሆን ነው። አንዴ ስማኝ። እህትህን ዋሽተሻል ብለህ ለመናገር ድፍረት ካጣ እህትህን ከዚህ በኋላ እንደዚህ አይነት የውሸት ቪዲዮዎች አትስሪ። የሰዎችን ትክክለኛውን ሀሳብ አስቀምጪ። በሀሳብ ሞግቺ እንጂ እንደዚህ እያደረግሽ አታጨሩ ያታታሊ ብሎ የመናገር ድፍረቱ ከሌለ አንተ እኛም ምክልት መከር አትችልም። ባይዘዌ ምክንያቱም መጀመሪያ ደፍረህ ለእውነት እቆማለሁ ካልክ ከእህት ነው መጀመሪያ ያለብህ። እህትን ለመናገር እኮ እየከበደክ ነው። ከዛ ደግሞ ልምከራችሁ ትላለህ። እንዴት ይሆናል? አልከበደኝም። እኔ አሁን ለጠየቅከኝ ጥያቄ የማምንበትን ነገር ነው የተናገርኩት እና ዞሮ እዚህ ጋር አንዴ ታርጌት በመጀመሪያ ሙስሊሙንና ኦርቶዶክስን ለማጋጨት ሆን ብሎ ታቅዷል ማለት ነው። መታወቅ ዲያቆን ቪዲዮ ሲሰሩ ቆይ ስማ አቡበከር አንዴ። ምክንያት ዲያቆን ቪዲዮ ሲሰሩ አይደለም ትጨርሳለህ። በዚህ ነገር ላይ ባታወራ ደስ ይለኛል። ቪዲዮ ሲሰሩ ቪዲዮ ሰርታ ይቅርታ መጠየቅ ነበረባት። እስካሁን ይቅርታ አልጠየቀችም። ተጠይቃለችም ትክክል ነኝ ብላ ነው ድጋሚ የተናገረችው። ስለዚህ ለሷ መከራከሩን አቁም። ተሳስታ አንተ እንደምትለው ተሳስታ ከሆነ የደረሳት አይኔም እንደዚህ አይነት ቪዲዮ ደርሶ ነው ተሳስቼ ነው በጣም ይቅርታ ብላ ቪዲዮ መስራት ነበረባት። ሰርታለች? አልሰራችም። ስለዚህ ለሷ ባትከራከር መልካም ነው። ኢንቴንሽናሊ ሆን ብላ አቅዳ ፈልጋ ያደረገችው ነገር ነው። ስለዚህ አያዋጣም። ግን አሁን አትከራከር። ከጨረስክ ዞሮ መዝሙረ ያሬድ ምን አለ መሰለህ ሆን ተብሎ ታቅዶ ታርጌት ተደርጎ የእስልምናንም የክርስትና እምነት ተከታዮችን ለማጋጨት ሆን ተብሎ ታቅዶ የሚሰራ ስራ ስላለ ሁሉም ማን ነው የሰራው ይሄንን? አቡበከር እሱን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። እውቀቱ የለኝም። በቃ እንደዚህ ታማኝ ካልሆንክ ይቅርታ። ምንም አንተ አሁን እየዋሸክ ነው። እዚህ ቁጭ ብለህ ዝም ብለን ስትዋሸን እኔን ለመክሰስ ቅድም እንዲያው በቃ እግዚአብሔር ያውቃል የልብህን አላልከኝም። እኔን መጀመሪያ ስከሰኝ እንዲያው እግዚአብሔር ያውቃል የልብህን ግን አላልከኝም። እህት ውሸታም እንደሆነ ሲገባ እህት ሙስሊሞቹን ክርስቲያኖች ሊገሏቸው ነው ብላ የውሸት ነገር ስትሰራ አላህ Subhanahu Wa Ta'ala ነው የሚያውቀው ትላለህ። አሁን አንተ ነው የምትመክረን ማለት ነው እንግዲህ። እና እንደዚህ አይነት ነገር ራስንም
ራስህንም እንትን ሳትል እንዴት ብለህ ነው እኛን የምትመክረው? ይሄ ጊዜ ማጥፋት ነው። ዝም ብሎ በቃ ራስን ማታለል ነው ወንድሜ። ትምህርት መናገር ከፈለክ በቃ ትምህርት ላይ ብቻ ብታወራ ይሻልሃል። ኦኬ፣ እንደዛ ነው የሚሻለው። ቢኒ እንኳን በሰላም መጣ። በሰላም ቆይ እንዳቆኝ ይሻላል ብዬ እኮ ነው። ዝም ብሎ የማይሆን ጊዜ መግደል ነው፣ የማይሆን ክርክር። አንደኛ የተጨበጠ ነገር ሳይዝ ነው እሱ የሚከራከሩ። ልጅቷ ኢንቴንሽናሊ ሆን ብላ አስባ አቅዳ ያደረገችው ነገር ነው። ስህተት መሆኑን ስታውቅ እኮ መልሳ ቪዲዮ ሰርታ ይቅርታ ብትጠይቅ ኖሮ ይሄ ነገር አይነሳም ነበር። አላረገችም። ስለዚህ ከሷ በላይ ማወቅ ከባለቤቱ በላይ ያወቀ ቡዳ ነው እንደሚባለው ከሷ በላይ ያውቃለሁ አትበል። አለሁ አለ ምናምን አትበል። እንደተባለው ያሬድን ዲያቆንን ስትወቅሰው ምንም አይነት ቀኝና ግራ አላልክም። ሌላ ቪዲዮዎች እንኳን ቼክ ለማድረግ አልሞከርክም። የሆነች ጫፍ ነገር ይዘህ መተህ ከሰስከው። አሁን ሙሉ መረጃ ሲሰጥ ደግሞ ሌላ ብዙ ዝባዝንኬ ትናገራለህ። አላህ ነው የሚያውቀው። እንደዚህ ለማድረግ እንዲህ ለማድረግ ብዙ ትንታኔ። ሲምፕል እና ዳይሬክት የሆነ ንግግር ተናገር። እውነት ግልጽና አጭር ነው። ነገር በማንዛዛትና ነገር በማብዛት እውነት አይደበቅም። ስለዚህ አዎ ተሳስታለች። ከዚህ አንፃር ከሰማሁት አንፃር ትክክል አይደለችም። እንዲህ ማድረጓ ብለህ መውቀስ አለብህ። ይሄን ማድረግ ካልቻልክ ግን ያው ለመምከር ምናምን ማድረጉ ጥሩ አይደለም። ጥያቄ ካለ ጠይቅ። ትምህርት ላይ ዲያቆን እንዳሉ ትምህርት ላይ ጥያቄ ካለ ጠይቅ። ይሄን ነገር አቁም በቃ። ረጅም ጊዜ ሆነ እኮ ይሄ ነገር። እኔ እንዲያውም በቃ ረስቼዋለሁ እኮ። ምክንያቱም የራሷ ወንድምና እህቶች እንደዚህ አይነት ውሸት አያስፈልግም፣ ይሄ እስልምናችን ታሰድቢያለሽ ብለው የራሷ ወንድምና እህቶች በቃ ስለነገሯት፣ እሷ ይቅርታ መጠየቅ አልፈልግም ስላለች የራሷ ወንድምና እህቶች ስለነገሯት እኔ ምን ቸገረኝ ብዬ ትቼዋለሁ። ያውን እሱ ሲያነሳው ደግሞ ወቅሶኝ ነው የጀመረው። እስልምና ላይ እንደዚህ ያልክ ብሎ ማለት ነው እንጂ እኔ ምን የራሱ ወገኖች ከተናገሯት እኔ ምን። ለማንኛውም ትምህርት ላይ ጥያቄ ያለው ካለ ያ ሁሉ መከራና ስቃይ የሚደርስበት አደረገ። ስለሚወደን እሺ፣ ለኛ ሲል ተሰቀለ፣ ለኛ ሲል መከራ ተቀበለ። ይሄ ነው መልስ። አዎ፣ ለምሳሌ አንቺ እንዲያው በቀላ ምሳሌ አሰዳይ ዝምተኛዋ አግብተሻል እንዴ? አዎ፣ ባለትዳር ነኝ። ጎሽ፣ በጣም አሪፍ። ለባልሽ መስዋዕት ትከፍያለሽ አትከፊም? እከፍላለሁ። ለምንድን ነው የምትከፊው? ስለምወደው። አንቺ ፍጡሯ፣ አንቺ ሰው የሆንሽው ለሌላ ሰው መስዋዕት እከፍላለሁ ስለምወደው ካልሽ፣ እኛ ደግሞ እኛን የፈጠረን እኛን ያከበረን የወደደን እኛ አምላካችን ወዶናል ስንል ዝም ብሎ በጽሁፍ ብቻ አይደለም። ፍቅር የሚገለጸው በተግባር ነው፣ በሰውም ይሁን በአምላክ ዘንድ። አምላካችን ፍቅር አለው ስንል ዝም ብሎ ቃሉ ደስ ስለሚል አይደለም። ፍቅሩን ቀምሰን ነው፣ ፍቅሩን አይተን ነው። አንቺ ለምሳሌ ባሌ አፈቅረኛ ስትይ በተግባር የተሹ ነው አይደል? አምላክሽ ከአንቺ ጋር እንደሆነ በተግባር ማየት አለብሽ አይደል? ምክንያቱም አምላክ ለመኖሩ አንደኛው ማስረጃ ተግባሩ ነው አይደል? በተግባሩ የአምላክሽን ፕሬዘንስ ወይም እንግሊዝኛ ላቁም፣ የአምላክሽን መኖር ከአንቺ ጋር መኖሩን ታውቂያለሽ። እኛ ምን እናምናለን? እግዚአብሔር ከኛ ጋር መሆኑን በብዙ መልኩ እግዚአብሔር ከኛ ጋር ሆኗል። የበለጠው ግን ምንድነው? እንደኛ ሰው ሆኖ ሰው መሆን አያሳፍርም። ባይዘወይ ሰው መሆን የአምላክን ክብር አይቀንስም። ለምን መሰለሽ? እኛ ምን እናምናለን? ሰው ከፍጥረቱ ሁሉ የከበረ ነው ብለን እናምናለን። ለምሳሌ ሰው ከፍጥረቱ ሁሉ የከበረ ነው ብለሽ ታምኛለሽ አንቺ? ከዛፍ፣ ከውሻ፣ ከድመት የሰው ልጅ የከበረ ነው ያነሰ ነው? የከበረ። ከፍጥረት ሁሉ ሰው ነው ይመስላል? የለም። በጣም ጥሩ። ስለዚህ በጣም የከበረ ነው ከፍጥረቱ ከተፈጠረው ፍጥረት ሁሉ የከበረው ፍጥረት ማን ነው? ሰው ነው። የከበረው ፍጥረት ሰው የሆነበት ምክንያት በክርስትናው አስተምሮ ለምንድን ነው? እግዚአብሔር በእጆቹ ያበጃጀው የህይወትን እስትንፋስ ሰፍ ያለበት አዋቂ ያደረገው ባለ አእምሮ ያደረገው አስተዋይ ያደረገው ባለ ጥበብ ያደረገው ክቡር የሆነ ፍጥረት ነው። አይሹ። ስለዚህ ያንን ክቡር የሆነውን ፍጥረት ነው፣ ያን የከበረውን ፍጥረት ነው እርሱን ደግሞ ሰው ሆኖ የፈጠረውን ሰው ሆኖ ከኛ ጋር ሆነ። ለምን እናደረገ? ፍቅሩን ለመግለጽ። ሁለተኛ ደግሞ የሚሳነው የለም። ለምሳሌ ለአምላክሽ መስፈርት አውጥተሽ እንደዚህ እንዴት ይሆናል እንዲህ ብታደርጉ ይሻል ነበር ማለት ያለሽ አምላክሽን አይቻልም። ለምን እንደማትችይው? እኔ
ፍጡር ስለሆንኩ ፈጣሪ ደግሞ ፈጣሪ ስለሆነ እኔ ማዘዝ አልችልም። ጎበዝ። ለአምላክሽን ይሄን ነገር እኮ ባታረቅ ጥሩ ነበር። ይሄን ነገር አይችልም፣ ለሱ ይሄ ነገር አይችለውም ካልሽ አምላክ ይሆናል። ከዛ በኋላ አይሆንም። በቃ የመጀመሪያው እንዳልኩሽ የሚሳነው ስለሌለ በዛ መልኩ ሊያድነን ስለወደደ ሰው ሆነ። ሁለተኛው ግን ትልቁ ነገር ግን ፍቅሩን ለመግለጽ በቃ እኛ አምላካችን ፍቅሩን የገለጸልን ከኛ ጋር ሆኖ የእኛን ሕማም የእኛን መከራ ሰው ሆኖ ከኛ ጋር ሆኖ ተቀብሎ እኛን ከፍ አደረገን፣ እኛን ወደደን፣ እኛን በፍቅሩ ሳበን፣ እኛን በምህረቱ በቸርነቱ ሰበሰበን፣ ሁላችንም ወደ አንድ አደረገን፣ ሁላችንም ወደ ህብረት አመጣን፣ ተለያይተን የነበርነውን አንድ አደረገን። አሁን ለምሳሌ አንቺ ወደ ክርስትናው ብትመጪ ወደ ክርስትናው መጣለሽ ብትወስኚ ኢየሱስ ክርስቶስ አንዴ በመስቀል ላይ ባደረገው ቤዛነት ስራ የዘላለም ህይወትን ታገኛለሽ። ወደ ክርስትናው ስትመጪ አንድ የተከፈለው ፍቅር አንድ የተከፈለው መስዋዕትነት ምህረትን እስከ ዘላለም ድረስ ስለሚሰጥ ስለሚያደርግ ወደ ክርስትና ብትመጪ ለአንቺ የተከፈለ ዋጋ አምላክሽ በፍቅሩ በምህረቱ በቸርነቱ ከአንቺ ጋር ሆኖ አንቺን መስሎ ለአንቺ ዋጋ ከፍሎ አንቺን ከፍ አድርጎ አክብሮ አንቺን ይቅር ብሎ ያለበት እምነት ነው የምትመጪው ማለት ነው። ስለዚህ አምላካችን ለምን ሞተ ካልሽን ከላይ ሆኖ ይቅር ማለት አይችልም ነበር? ይችላል። ምን ያቅተዋል? አረ ከላይ ሆኖ ይቅር ማለት ይችላል እኮ ምክንያቱም አምላክ ነው። እንደኛ መሆን ደግሞ ይችላል ምክንያቱም አምላክ ነው። እንደኛ መሆኑ ከላይ ሆኖ ይቅር ማለቱን አቅሙን ያስቀረዋል? ኦኬ ለምሳሌ ከላይ ሆኖ ይቅር ብለን እንደኛ ደግሞ ሰው መሆኑን አይችልም ያስብለዋል? አያስብለውም። ከላይም ሆኖ ይቅር አለን እንደኛም ሆኖ ይቅር አለን። ምኑን ነው የሚያሳይሽ? ፈቃዱን፣ ችሎታውን፣ ፍቅሩን ያሳያል ማለት ነው። ስለዚህ ከወደደን ከፍቅሩ የተነሳ ሊምረን ሊያፈቅረን ስለወደደ በዚህ መልኩ ስለኛ ሕማም መከራ ተቀበለ ማለት ነው። እሺ አሁን ኢየሱስ ክርስቶስ ለኛ ሲል ነው የተሰቃየው፣ ለኛ ሲል ነው የተሰቀለው የሚለው እኔ የሚመስለኝ እስከዛሬ ማለት ነው። እኔ የሚመስለኝ ለኛ ብሎ ከተሰቀለ ለኛ ብሎ ይህን ሁሉ መከራ ከተቀበለ ለምን እኛ ሁሉ ላይ ኃጢአት ብንሰራ ተጠያቂ እንሆናለን የሚለው ነበር ጥያቄ የሆነብኝ። በጣም ጥሩ ኦኬ። በደንብ አስተውይና አሁን ስሚኝ። እንግዲህ አሁን ወደ ኋላ ልመለሰው ማለት ነው። ሰው አዳምና ሔዋን የመጀመሪያውን ኃጢአት የሰሩ የመጀመሪያ ሰዎች ናቸው አይደል? አዎ። ኃጢአት ሲሰሩ ኃጢአቱ ወደ እነሱ ቅጣት አመጣባቸው አይደል? አዎ። ቅጣቱ ምንድነው? ከነበሩበት የክርስቲያኑን አስተምሮ ነው የምነግርሽ። ከነበሩበት ከገነት ከከበረው ቦታቸው መባረር፣ ወደ ውድቀት ወደ መሬት መወርወር፣ ቀጥሎ ደግሞ ከእግዚአብሔር ጸጋ ከነበራቸው ክብር ማነስ መጉደል ማጣት መጣባቸው አይደል? በጣም ጥሩ። ኢየሱስ ክርስቶስ ሲሞት ይህን ጸጋ መለሰላቸው ባጭሩ። ምክንያቱም የሞተበት ትልቁ ምክንያት ከእግዚአብሔር ርቀን ነበረ። ኦኬ፣ በሰይጣን እየተቀጠቀጥን በአጋንንት እየተቀጠቀጥን እየተገዛን እንኖር ነበረ። ከአጋንንት ነፃ ወጣን ክርስቶስ። ስለዚህ ዛሬ ኃጢአት እንሰራለን። አዎ፣ ኃጢአት የምንሰራው ግን ክርስቶስ ስላልሞተልን አይደለም። ክርስቶስ ስላልሞተልን ሳይሆን ኃጢአት የምንሰራው ሰዋዊ ማንነት። ክርስቶስ ሲሞትልን እኮ ሮቦት አልሆንም፣ ሰው ነን አይደል? እስቲ ክርስቶስ ስለሞተልን ሰዋዊ ባህሪያችን ጠፋ እንዴ? አልጠፋም። ለምሳሌ አሁን አንቺ ወራይ ልማድ ታያለሽ አይደል? አይደል? ወራይ ልማድ ማለት ፔሪየድ ታያለሽ። አይዋ ኦኬ። ለምሳሌ ብዙ ጊዜ ሙስሊሞች ምን ብለው ይጠይቁናል መሰለሽ? ክርስቶስ ቢሞትላችሁ ኖሮ ለምንድነው ዛሬም ድረስ እንትን የምታዩት ሴቶች የወር አበባ የሚያዩት ብለው ይጠይቃሉ አይደል? አይደል? ምክንያቱም በኃጢአታቸው ምክንያት ሔዋን ላይ የመጣባት አንደኛው ቅጣት ያስለነበራል። ስራ ጀመርሽ እንዴ? በሰማ እያዳመጥኳችሁ ነው። ጥያቄ ሲኖረኝ ሰማሁ እንትን እላለሁ። ስራ ላይ ስለሆንኩኝ ግን አዳምጣቸዋለሁ። መልካም። ስለዚህ አሁን እንደዚህ ሲጠይቁ ሙስሊሞች መልሼ የምጠይቃቸው መሰለሽ፣ እሺ እኛስ ክርስቲያን ነን፣ የእናንተ አላህ ለምንድነው ሴቶችን ከወራይ ልማድ ያላስቆማችሁ? አላህ ለምንድነው ፔሪየድ የሙስሊም ሴቶች ለምንድነው ፔሪየድ የሚያዩት ታዲያ? አይደል? አሁን ሙስሊም በመሆንሽ ፔሪየድ ማየትሽ ቆሟል? አልቆመም። እሺ አንድ ሰው ደግሞ ሙስሊም ክርስቲያንም አይደለውም፣ በቃ
እምነትም የለኝም ቢል ፔሬድ ማየት ታቆማለች እቺ ሴት? አታቆምም። እሺ በቃ ይሄ ወደ ባህሪያችን ወደ ሰዋዊ ባህሪያችን የመጣው ነው። ክርስቶስ ባህሪያችን ይለውጥ አይደለም የመጣው። ክርስቶስ የመጣው ኃጢአትን የምንተውበትን ንስሐ ሊሰጠን፣ ኃይል ብርታት ሊሰጠን፣ ጸጋ ሊሰጠን፣ የነበረውን ያጣነውን ገነት ሊመልሰን፣ ኦኬ በሞቱ ኃጢአትን ድል የምናደርግበትን መንፈሳዊ ጸጋ ሊያድለን፣ ኦኬ በወንጌል ትምህርት ደግሞ የምትመጣውን አዲስቷን መንግስትና አዲስቷን ሰማይ የዘላለም ሕይወት የምንወርሳትን ያችን የምንወርስበትን መንፈሳዊ ኃይል መንፈሳዊ ጸጋ ሊሰጠን ሊያድለን አስቀድሞ እግዚአብሔር በነቢያቱ ይናገርን በኋላ ደግሞ በልጁ ስለተናገረን በልጁ ደግሞ ተናግሮ ቤዛ ይሆን ዘንድ ልጁን ስለላከው በዚህ የተነሳ ምሕረትን ይቅርታ እንድናገኝ ትንሣኤ ሙታን እንድናገኝ ገነት እንድትከፈት የዘላለም ሕይወት እንድናገኝ ክርስቶስ ሞተልን ማለት ነው። ዛሬ ኃጢአት እንሰራለን። አዎ ኃጢአት የምንሰራው ግን ሰው ስለሆነ ነው። ክርስቶስ በመሞቱ ሰውነት አልቀረም። ሰው ነን። ግን አሁን ንስሐ አለን። ብንወርቅ የምንነሳበት ኃጢአትን ደግሞ የምንተውበት ኃይል ጸጋ አለን ማለት ነው። ኦኬ ኃጢአትን ሰራ ደግሞ እንዲወቅሰን ወደ ንስሐ እንድንመለስ ደግሞ የሚያበረታታን የሚወቅሰን መንፈስ ቅዱስ ኃይል የሆነው ከኛ ጋር አለ ማለት ነው። እሺ አመሰግናለሁ። ቀጣይ ጥያቄ አለኝ። እሺ ይሰማል ድምጼ ወይስ ይሰማል? እንድቀይር ይሰማል። እሺ ከተሰማ ሌላኛው ጥያቄ ስዕል አድኖች አሉ። ስዕል አድኖች አሉ። ለምሳሌ የመሬም ስዕል አድኖ አለ፣ የኢየሱስ ክርስቶስ ስዕል አድኖ አለ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል ምናምን የሚባሉ አሉ ብዙ ስዕል አድኖዎች ስማቸውን ስለማላውቅ ነው እንጂ ችግር የለውም። እሺ ለነሱ ለምን እንሰግዳለን? ለምሳሌ ለኢየሱስ ክርስቶስ ፈጣሪ ስለሆነ እንሰግዳለን። ማርያምም የፈጣሪ እናት አማላይ ስለሆነ እንሰግዳለን። ሌሎች ስዕል አድኖች ስማቸውን ስለማላውቅ ነው። ለሌሎች ስዕል አድኖች ለምንድን ነው የምንሰግደው? ለምንድን ነው እነሱንስ ይሄንን አድርጉልኝ እያልን ጸሎት የምናደርገው? ለምሳሌ ኢየሱስ ክርስቶስ ፈጣሪ ነው። እሱን ጸሎት ልናደርግ ልንለምን እንችላለን። የምንፈልገውን ነገር ሊያደርግልን ይችላል። ማርያምም የፈጣሪ እናት ስለሆነች እንድታማልደን ልንለምናት እንችላለን። ሌሎቹ ግን ለምንድን ነው የምንለምናቸው? በጣም ጥሩ። ለምንድን ነው ሲያምሽ ሐኪም ቤት የምትሄጂው? ለመታከም። ለምን አትጸልይም ቤትሽ ቁጭ ብለሽ? አይደል? ያው ፈጣሪ ነው የሚያድነው፣ ግን ሰበቡን ለማድረስ ይባላል። እንደኛ ጎበዝ መጣሽ። ጎበዝ አይሽ አይደለ? ሐኪም ቤት ሄደሽ የምትታከሚው አምላክ ስለሌለሽ አይደለም። አምላክ ጸሎትሽን ስለማይሰማ አይደለም። አምላክ መፈወስ ስላቆመ አይደለም አይደል? ሐኪም ቤት ሄደሽ የምትታከሚው እግዚአብሔር ለብዙ ሰዎች እርስ በርስ ሰውን የሚረዳበትን ሰውን የሚያግዝበትን ጥበብ ሰጥቷል አይደለ? የምህንድስና፣ የቤት አሰራር፣ የመኪና አሰራር እነዚህ ሁሉ ጥበቦች ናቸው አይደለ? ይሄ ለስጋዊ ነገር ነው የሚጠቅመው። ለምሳሌ አንድ ሰው መኪና ቢነዳ ባይነዳ ከዘላለም ሕይወቱ ጋር ይገናኛል? አይገናኝም። እሺ ኦኬ። በጣም ሀሳብሽ የተበታተነ ስለሆነ እንዴት እንደምትሰሚኝ አላውቅም። እየሰማሽ ነው ብዬ አስባለሁ። ኦኬ ይሰማል። በደንብ እየሰማሁኝ ነው። እሺ በጣም ጥሩ። እኛ ምን እናምናለን መሰለሽ? በቤተክርስቲያን ህብረት አለ ብለን እናምናለን። ይሄ ህብረት አንዱ ለአንዱ የሚተጋገዝበት አንዱ ለአንዱ የሚረዳዳበት ነው። አንዱ አንዱን ሲያግዝ ግን አንዱ አንዱን ሲረዳ ግን አምላክ ስለሌለ አምላክ ስለጠፋ አምላክ ዝም ስላለ አይደለም። አንዳችን ለአንዳችን እንተጋገዝ ዘንድ በዚህ መልኩ እግዚአብሔር ህብረት ስለሰጠን ነው። ጀማል ሰላም ወንድሜ ያማን እንደነ እግዚአብሔር ይመስገን። እንኳን ሰላም መጣ። እንኳን ቆያችሁ። ሰላም ነው። ክብሩ ይስፋ። ደህና ነን። እዚህ አሁኑ ቤትሻ ጠየቀችው ጥያቄ ላይ እዚህ ላይ ሀሳብ አለ እንደ ጀማል? ኖ ጥያቄ ልጠይቅ ነበር የገባሁት ቅድም መጠየቅ የምትፈልጉ ስትል
እዚህ ላይ ሀሳብ አለ። አሁን የተናገረው ላይ የምትነግረን ነገር አለ ከእስልምና አስተምሮ አንጻር ሱራ 22:15 ላይ እውቀቱ የለኝም እና እውቀት ያለው ሲገቡ ይመልሱልሃል። ያው ለመጠየቅ ነበር የገባሁት የምታስተናግደኝ ከሆነ። እሺ፣ ግን እውቀቱ የሌለ ለምንድን ነው? ኦኬ፣ አንተ ሁሉም ላይ እውቀት አለ? ክርስትናው ላይ ሁሉም ክርስቲያኖች ሁሉ ክርስትና ላይ ሁሉንም እውቀት አላቸው አዋቂዎች? ክርስትናው ላይ ለምሳሌ እኔም ብትጠይቀኝ ክርስትናዬን ጠንቅቄ የማውቅ ነኝ። ሁሉም ናቸው እንዳንተ ናቸው ማለት ነው? እኔ እናንተ እኮ ነው የምናወራው። ስለ እናንተ ስላንተ ነው የምናወራው። ገባኝ። ቅድምም መጠየቅ የሚፈልግ ካለ ይግቡ ስላልክ ነው። እኔ ደግሞ ስለዚህ እውቀት የለኝም ሙሉ አይደለም። ስለምንድን ነው እውቀት ያለሽ? እውቀት ያለን ነገር ንገረኝ። አልጠይቅህ። እኔ ልጠይቅ ነው። መጠየቅ አትፈልግም አውቃለሁ ብለህ ነበር ጀማልዬ። ትጠይቀኛለህ እኮ ወንድም አለም፣ አትቆጣ እንጂ። መልሼ ደግሞ ጠይቃለሁ ብዬ ነበረ። ጠይቁም መልሼ ጠይቃለሁ ብዬ ነበር። አንተ ለምሳሌ በምን ዙሪያ ነው እስቲ የምታውቀውን በዚህ ዙሪያ ብትጠይቀኝ እስልምና ላይ በደንብ አስረዳለሁ ብትለኝ ምንድን ነው? ለመማር ነው የመጣሁት ለመጠየቅ እኮ። ጠይቅ። እሱማ አንተ ነው የምጠይቀው መጀመሪያ። ግን እኔ ልጠይቅህ እፈልጋለሁና አንተ በዚህ ዙሪያ ብትጠይቀኝ እስልምና ላይ ይሄን አውቃለሁ አስረዳለሁ የምትለኝ ነገር ምንድን ነው? ገና ነኝ፣ ተማሪ ነኝ። ገና ሰላቴ ነህ? እንግዲህ አንድ ቀን ነው ሙስሊም ነኝ፣ ግን ገና ሙሉ ለዚህ በቃ ገና አዋቂ አይደለሁም እኮ። አምረጥ አንተ ይሄን እኔ እስልምና ላይ ይሄን አውቃለሁ ይሄን ጠይቀኝ በለኝ። ገና ነኝ። ምንም አታውቅም ስለ እስልምና? ተማሪ ነኝ ገና እኮ። ገባኝ። ምንም አታውቅም ምንም አታውቅም ስለ እስልምና? ለመመለስ ዝግጁ አይደለሁም። ለምሳሌ ተማሪና ለመመለስ ብቁ የሆነ አስተማሪ አለ አይደል? እዛ ደረጃ ስደርስ በደንብ ተፍሲሩን አውቆ ምናምን በደንብ ከዚህ አንፃር አውቆ የሚመልስልህ። ስለዚህ አንተ የማያውቁትን ገና ተማሪዎችን ከጠየቅ ግን አንተ ያኔ ትርጉም የለው የሚያውቁት እንድጠይቅ ነው። እኔ ደግሞ አንተ በጣም ታውቃለህ ስለ ክርስትና፣ ስለዚህ ማወቅ የምትፈልገውን ነገር ልጠይቅ ነው የገባሁት። በጣም ጥሩ። እሺ ጠይቀኝ። እኔ ገባኝ፣ ችግር የለውም። ግን ለወደፊት ጥሩ የሚሆነው ነገር ንገር። ለምሳሌ እኔ መጥቼ የራሴን ክርስትናዬን ምንም በቃ ተማሪ ነኝ እያልኩኝ እየሸወርኩኝ ክርስትናዬን ላለመመለስ ክርስትናዬን ላለመናገር በቃ ተማሪ ነኝ እያልኩኝ ሸውጄ እስልምናውን ግን መጥቼ በደንብ አድርጌ የምጠይቅህ ከአንድ ሰማኝ ጀማል፣ ይቅርታ የራሴን እምነት ትቼ የአንተን እምነት በደንብ ባጠና ምን ይጠቅመኛል? እኔ ንገረኝ። ስለ ራሴ ስጠየቅ መልስ የለኝም። ለምሳሌ አሁን ገባኝ ተረድቻለሁ። ለምሳሌ አሁን በአንተ ለምሳሌ ክርስቲያኖች አሉ። ማንኛውም ነገር ብቻ አውራኝ ወንድሜ። ገባኝ። ክርስቲያኖች አሉና ለምሳሌ የሆነ ነገር ሲጠየቁ ሳያውቁ በደንብ ሳይማሩ መልሱ ነው የምትላቸው ወይስ በደንብ ተመርምሮና ይዛኔ መልሱ ትላቸዋለህ? ምን እላቸው? በጣም አሪፍ ጀማል። ምን እላቸዋለሁ መሰለኝ? እሺ ምንም ማታውቁ ከሆነ እስቲ የምታውቁት ነገር ምንድን ነው? እስካሁን ድረስ የምታውቁት በእምነታችሁ መቼም እምነታችሁ ላይ ብዙ ዓመት የፈጁ ከሆነ የሆነ ነገር ያውቃሉ፣ ጥቂት ነገር ያውቃሉ። ስለዚህ ምንድን ነው እስቲ የምታውቁት? በዚህ ዙሪያ ጠይቀን በሉኝ ብዬ እድል ሰጣችኋለሁ። እኔ የምጠይቃቸው ከከበዳቸው እሺ እናንተ ይሄን ጠይቀን በሉኝ ብዬ እድል ሰጣችኋለሁ። አሁን አንተን እሱን እድል ነው የሰጠውክ። ይሄን ጠይቀኝ በለኝ፣ በእስልምና ላይ ይሄን አውቃለሁ ይሄን ጠይቀኝ በለኝ። የምችለው ከሆነ እኮ እንትን አለው፣ ግን ይሄ አሁን ይከብደኛል። ምን እንደሆነ አልገባኝም። ተናላለ ነው ይሄንማ ተውኩልህ ጀማል። ይሄን ተው በቃ ችግር የለውም። አላት መዘጋጀት ይፈልጋል። አንተ ይሄን በዚህ ዙሪያ ጠይቀኝ እስልምና ላይ በለኝ። እሺ እኔ ጥያቄ ላስቀድምና ጠይቀኛለህ። ችግር ማቆቆ መልስልሃለሁ። ችግር የለውም። ኦኬ ጠይቅ። እሺ ጥቅስ ሰጥተህ ጠይቀኝ። እንደ አንድ ህሊና እንዳለው ሰው ማለት ነው ጀማል፣ እንደ አንድ ህሊና እንዳለው ሰው ማለት ነው። አንድ ሰው ታነቁ ብሎ ማዘዝ ማለት ነው። ይሄ ተገቢ ነው ብለህ ታምናለህ ጀማል? እንደ አንድ ህሊና እንዳለው ሰው ማለት ነው። እንደ ሃይማኖተኛ ሳይሆን እንደ ህሊና እንዳለው ሰው። እኔ አሁን በእውቀት በሃይማኖት አይደለም የጠየቅኩ ያለው ህሊና እንዳለው ሰው ነው። አንድ ስለቸኮልኩሽ መልስልሻለሁ። አንድ ጥያቄ ላስቀድምና ሚዩት አድርጌ አንዴ እመልሳለሁ። አንድ ጥያቄ ላስቀድም። እዚህ ሚዩት ሆነ ተጨራርስና ና አትውጣ። ወይ ጨርስ። አንዴ ላስቀድምና ሰማት። እዚሁ ሁንና ስራህን ጨርሰህ ማውራት የምችልበት ጠይቄ ቢል እኮ እያልክ ነው። ጥያቄውን ችግር የለም አስቀድም። ችግር አለው? ጥያቄውን ጠይቀህ ሳልከኝ ነው። እማትሰማና የምትሄድ ከሆነ ምን ጥቅም አለው? እሰማለሁ። ማውራት ስለማችል ነው ያለው እኮ
አመሰግናለሁ። ከመጽሐፍ ቅዱስ ነው የምጠይቀው እና በደንብ እንድታብራሪኝ እና ማወቅ ስለምፈልግ ነው። እሺ አይ እኔ ግን ማለት ነው ሰላም ቋንዴ መምህር ችግር የለውም። እሺ ጠይቅ ጀማል። በእስካሁን እያስተናገዳችሁ ችግር የለውም። ጠይቅ። እሺ አንደኛ ሳሙኤል 15:3 ላይ ቅድም ስለ ግድያ ያስተዋራ ነበርና እሱ እንድታብራራልኝ ነው የምፈልገው በደንብ። እሺ ምን ተረዳ ስታነበው? ሕፃን ልጅ እንዴት ይገደላል? ግድያ ያዛል፣ ቀጥታ ግድያ ትእዛዝ ያዛል። ሕፃን ልጅ መገደሉን በደንብ እንድታብራራልኝ። ሂድ አማሌቅን ወንድና ሴት ሕፃንና ጦት የሚጠባን በሬን የእንስሳ ሰራሱ በግ ግመልና ያን ግደል ይላልና ይሄን በደንብ እንድታብራራልኝ እኮ ንገረኝ። ምን ተረድተህ ነው? ምንድነው አሁን እዚህ ጋር ይሄ ነገር ትክክል አይደለም ወይም ትክክል ነው የምትለው ምንድን ነው? አልገባኝም ፖይንት። ወንድም ሕፃን ልጅ ምንም ጥፋት የላቸውም እና መገደል የለባቸውም። እንስሳም እንደዛው። በእስልምና ጦርነት ሲደረግ ሕፃናት አይገደሉም? አይገደሉም። እሱም በኋላ እመጣበታለሁ። ይሄን አብራራልኝና ቆይ አንተ ላይ እመጣለሁ። ምክንያቱም ስህተት ነው ካልክ ለምሳሌ ንገረኝ። በእኛ እምነት ሕፃናት በጦርነት ጊዜ ሕፃናት አይነኩም፣ ሕፃናት ተገሎም አያውቁም። በመሐመድ ጊዜ ሕፃናት ተገሎም አያውቁም ምናምን ብለህ ታምናለህ? እሺ ወንድሜ፣ እሺ ከ5 ደቂቃ በኋላ ልመለስ። እሺ ሚት ላድርግና ተመለስ። እሺ ችግር የለውም። ኦኬ መልካም። ተመልሰና እሺ እኔ ግን መቼ ነው ሙስሊም ወገኖቻችን እምነታችሁን ማስረዳት ደስ የሚላችሁ? ጠይቁን ትጠየቃላችሁ ሲባል አይ ለመጠየቅ ነው የመጣሁት። ለምን ነው የማትጠየቁት? አይ እኔ እምነቴን አላውቅም፣ ክርስትናው ላይ ግን እውቀት አለኝ። ይሄ እኮ ብዙ አያስኬድም። እና መልካም እንግዲህ ብሉይ ኪዳንና አዲስ ኪዳን፣ ብሉይ ኪዳን መጽሐፍት በተለይ ብዙ ነገሮች እስራኤላውያን ከፍልስጤማውያን ጋር፣ እስራኤላውያን ከአልያን ነገስታት ጋር፣ እስራኤላውያን ከአህዛብ ጋር፣ እስራኤላውያን ከማያምኑ ጋር፣ ከጣዖት አምላኪያን ጋር ሊገሏቸው ከመጡ ጋር ሁሉ ይዋጉ ነበረ። ስለዚህ ብዙ የጦርነት ታሪካቸው ከፍልስጤማውያን ጋር፣ ከአህዛብ ጋር፣ ከጣዖት አምላኪያን ጋር ያደረጉትን ውጊያ ተቀምጦበታል። ኦኬ። ስለዚህ ከዛ ውስጥ አንደኛው እንግዲህ ሳሙኤል ሳኦልን እንዲህ ያለው ይላል። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ ይላል። ታችሁት ከሆነ አማሌቅ በመንገድ እየተቃወሙ ያደረገበትን እበቀላለሁ ይላል እግዚአብሔር። አማሌቅያን የእግዚአብሔርን ሕዝብ እንዲጠፉ ይፈልጉ ነበር። የእግዚአብሔር እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። አማሌቅያን ደግሞ ጣዖት አምላክ የነበሩ እግዚአብሔር አምላካቸው ያልሆነላቸው እግዚአብሔርን የካዱ ናቸው አማሌቅያን። ስለዚህ የእግዚአብሔርን ሕዝብ እስራኤልን ከምድር ላይ ሊያጠፉ ይፈልጋሉ። ዛሬም ድረስ ይፈልጋሉ አማሌቅያን እንደዛው። ኦኬ። የአማሌቅያን ትልቁ ዓላማቸው እግዚአብሔርን የሚያመልክ ሕዝብ እንዳይኖር ነው በምድር ላይ። ኦኬ። ስለዚህ ምን ያደርጋሉ? ትላልቆችን ብቻ አይደለም ሕፃናትንም ጨምሮ ይገላሉ። ለምን? ሕፃናት ተተኪዎች ናቸው። ኦኬ። እንደውም ወንድ ልጅ ከተወለደ እያነቁ የሚገሉ ነበረ። ታጋላችሁ። ምክንያቱም ወንድ ልጅ የሚወለድ ሲሆን ነገ ንጉስ ሊሆን ይችላል፣ ነገ ጦረኛ ሆኖ ሊያሸንፈን ይችላል በሚል በፈርዖን ቤት ሳሉ ጀምሮ፣ በግብፅ ሀገር በባርነት ሳሉ ጀምሮ ወንድ ልጅ ሲወልዱ እያነቁ ይገሉባቸው ነበር። ኦኬ። እንዲሁም ትዝ ይላችሁ እንደሆነ ራሄል ስለወለዶቿ አለቀሰች ተባለ አይደለ? በግብፅ ባርነት ይሄን ፒራሚድ ሲያሰሯቸው እስራኤላውያንን ራሄል የምትባል ሴት ምጧ መጣ ይላል። ትዝ ይላችሁ እንደሆነ ምጤ መጣ፣ ሸክላ እያስበኳቸው ይሄን ፒራሚድ ለማቆም ማለት ነው። ሸክላ እያስበኳቸው ምጧ ይመጣባታል። ይቺ ሴት፣ ይቺ እስራኤላዊ ሴት በግዞት ባርነት አማሌቅያን ያዟት ማለት ነው። እነ ፈርዖን እጅ ውስጥ የገባችው። ከዛ በኋላ ምን አለች? ምጤ መጣ አለቻቸው። እዚሁ ውለጀው አሏት። ስትወልደው ከዛው ከጭጋው ጋር አብኩ አሏት። ኦኬ። እንደዚህ እያደረጉ እስራኤል እግዚአብሔርን የሚያመልክ ሕዝብ በምድር ላይ እንዳይኖር ሚስታቸውንም ልጆቻቸውንም ባሎቻቸውንም ሁሉ ይገሉባቸው ነበር። ለምን? ምን ለማድረግ? እግዚአብሔር የሚባል አምላክ ያለው ሕዝብ እንዳይኖር ማለት ነው። ዛሬስ ይሄ እኮ ዛሬም እኮ የተደረገ አይደል እንዴ? በክርስቲያኖች ላይ እየተደረገ ያለውን አላያችሁም እንዴ?
ህፃናት እየተገደሉ አይደለም? እናት አባት እየተገደሉ አይደለም? ህፃናት እንዲሁም እኮ በጣም የሚገደሉ ናቸው። ለምን? እንዳይባዙ ስለሚፈለግ። ስለዚህ እግዚአብሔር እበቀልልሃለሁ አለ። እበቀልልሃለሁ። እግዚአብሔር ይበቀላል። ባይዘበይ እግዚአብሔር ይበቀላል። አሁንም ሄደ አማሌቃውያንን አያችሁት? ማንን ነው የሚለው? አማሌቃውያን። አማሌቃውያን ሲጀመር ህፃናቶቻቸውን ጭምር እየተነገራቸው የሚያርጉት ምንድነው? ግደሏቸው፣ የእግዚአብሔርን ህዝቦች እስራኤልን አጥፏቸው፣ እስራኤል የምትባል ከተማም እስራኤል የሚባል ህዝብም እንዳይኖር፣ ስሙ ራሱ እንዳይኖር እያሉ ልጆቻቸው ምን ያደርጉ ነበረ? በዚህ መልኩ ያሳድጓቸው ነበረ። እግዚአብሔር ደግሞ ከመቅጣቱ በፊት ደግሞ አስቀድሞ ነቢያትን ያስነሳል፣ አስቀድሞ መልእክትን ይልካል፣ አስቀድሞ የሚያስፈልጋቸውን ነገር ሁሉ ያደርጋል። አስቀድሞ በነብዩ በሳሙኤል እግዚአብሔር እየደጋገመ እነዚህ ሰዎች ከክፉ ነገራቸው እንዲመለስ እግዚአብሔር ይናገር ነበር። አይሰሙም፣ ፈጽሞ አይሰሙም። ስለዚህ እግዚአብሔር ሊቀጣ ተነሳ ማለት ነው። ስለዚህ ምን አለ? አማሌቃውያንን ያላቸውንም ሁሉ ፈጽመ አጥፋ፣ አትማራቸው፣ ወንዱና ሴቱንም ብላቴናውንም ሕፃኑንም በሬውንም በጉንም ግመሉንም አህያውንም ግደል እያለ ያስቀምጣል። ኦኬ፣ ይሄ እግዚአብሔር የእግዚአብሔርን ህዝብ ለሚያስጨንቁት እንዴ እስራኤላውያን ሲገደሉ ያልቆረቆራችሁ ሙስሊሞች የእግዚአብሔር ህዝብ እስራኤላውያን ከነ ልጆቻቸው እርጉዝ የሆነች እናት እየተረገጠች ልጆቿን ከጭቃቃ እያቦካች ልጅሽን ግደ የተባለች እናት ያልጸጸታችሁ አማሌቃውያን ሲገደሉ ለምንድነው የምትጸጸቱት? ለምንድነው ጥያቄ የሚሆንባችሁ ይክፈል? ለምንድነው ህመም የሚሆንባችሁ ይክፈል? ኦኬ። ስለዚህ ብዙ የጦርነት ጊዜ የነበረ ነው ይሄ ታሪክ። የጦርነት ጊዜ የነበረ ነው። እስራኤላውያን ከፍልስጤማውያን፣ እስራኤላውያን ከአማሌቃውያን ጋር የነበራቸው የጦርነት ጊዜ ነው። የጦርነት ጊዜ ደግሞ ምን ይመጣል? ህፃናትም ይገደላሉ፣ አዋቂዎችም ይገደላሉ፣ ብዙ ነገሮች ያልፋሉ። አሁንም ድረስ ይሄ ነገር በክርስቲያኖች ላይ ይደረጋል። ክርስቲያኖች ላይ ቦምብ ይጣልባቸዋል። ክርስቲያኖች ላይ አጥፍቶ ጠፊዎች ቦምባቸውን ታጥቀው እየገቡ አላሁ አክበር እያሉ ስንቱን እየጨፈጨፉ ነው አይደል? ኦኬ። ብዙ ጊዜ እንደዚያ ነገር ሲሆን ህፃናትም እናቶችም አባቶችም ሁሉ አብረው ይገደላሉ። ኦኬ። ይሄ የጦርነት ታሪክን የያዘ መጽሐፍን ታዲያ ዛሬ ላይ በምንድን ነው የምትመሩት? ብሉይ ኪዳን ላይ እንደዚህ የሚል አለ። ሐዲስ ኪዳንስ እንዴት ነው? እግዚአብሔር ይህ የጦርነት ጊዜ አንዱ በአንዱ ላይ የሚነሳውን አንዱ በአንዱ ላይ በበቀል በደም የሚነሳውን ነገር እግዚአብሔር በበቀል በእርስ በርስ በመጠላላት በመገዳደል በደም መፋሰስ ያለውን ነገር እግዚአብሔር እንዲቆም ከሰዎች ልቦና ላይ ክፋት፣ ቂም፣ በቀል እርሱ ብቻ ተበቃይ እንደሆነ እርሱ ብቻ ቀጭ እንደሆነ ያውቁ ዘንድ አዲስን ኪዳን ከህዝቡ ጋር አደረገ። አዲሱን ኪዳን እግዚአብሔር ከህዝቡ ጋር አደረገ። ያ አዲሱ ኪዳን ምንድነው? ለሚገሏችሁ፣ ለሚያሳዷችሁ ጸልዩ፣ ለሚያሳዷችሁ፣ ለሚገሏችሁ መልካምን ነገር ጸልዩላቸው። ምክንያቱም በእነሱ ላይ አጋንንት አድሮ ነው እንደዚህ የሚያደርገው። በእነሱ ላይ ሰይጣን ስለሆነ የናድሮ ሰዎችን የሚያስገድለው እግዚአብሔር ምን አለ? አዲሱን ኪዳኑ በዚህ መልኩ አስቀመጠልን ማለት ነው። ስለዚህ ያለፉት የጦርነት ታሪኮች ይሄን ያዙ። ከዛ ደግሞ በአዲሱን ኪዳን ደግሞ ምንድን ነው የሚለውንም ያዙ ማለት ነው። በተረፈ ግን እግዚአብሔር ተበቃይ ነው። አሁንም ቢሆን ህዝቡን ለሚነካበት፣ ህዝቡን ለሚገልበት፣ አማኞቹን ለሚገሉበት የጊዜ ጉዳይ ነው እንጂ እግዚአብሔር ይበቀላል። በደንብ አድርጎ ይበቀላል። እንኳን እግዚአብሔር አይደለም አምላክ አለኝ የሚል ሌላ ሃይማኖትም እንደ እምነቱ አምላኩ ይበቀልለታል ብሎ ያምናል። ስለዚህ የኛ እግዚአብሔር መሐሪ ነው። የኛ እግዚአብሔር ይቅር ባይ ነው። በዛው ልክም ደግሞ እድሜ ይሰጣል፣ ንስሐ ጊዜ ይሰጣል። እምቢ ላለ ሰው ግን ደግሞ ይቀጣል። ለምን ነው የማይቀጣው? እነ ፈርዖን ተቀጥተዋል እኮ። እሺ ጀማል አንዴ ልጨርስ። ስለዚህ በዚህ አማሌቃውያን ጋር የተያዘውን ነገር አስቀድሞ ለአማሌቃውያን እድል ተሰጥቶ እንደነበር እንዲመለሱ ከክፉ ምግባራቸው እንዲመለሱ እግዚአብሔር እድል ሰጥቶ እንደነበር እንድታውቁ፣ አልመለስም ካሉ ግን እግዚአብሔር ጦርነትን እግዚአብሔር ህዝቡን መጠበቅ ስላለበት እግዚአብሔር ህዝቡን ይጠብቃል። ህዝቡም ራሱ እንዲጠብቅ እግዚአብሔር ይፈልጋል። ለምሳሌ እኔን ሚስቴና ልጄን ልትገል ስትመጣ ወይ ቆይ ልጄ ትቀራለች ወይ ቆይ ሚስቴን ሳትገል ነው የረሳው ልልክ ነው አይደለም። ቤተክርስቲያን ልታቃጥል ስትመጣ ልታርደኝ ልቆርጠኝ ስትመጣ አይ በቃ በዚህ አንገቴ በኩል ደህና ነው መሰለኝ
በዚህ አንገት የበቅል ይቀራል ልክ ነው አይደለም። ክርስቲያን ራሱንም ይጠብቃል፣ ቤተክርስቲያኑን ይጠብቃል። ክርስቲያን ግን ሄዶ ግን አይገልም። ክርስቲያን ግን ሄዶ አያሳድድም። ክርስቲያን ግን ሄዶ የሌላ ቤተ እምነት ቤት አያቃጥልም፣ አያፈነዳም፣ አይገልም። ኦኬ ይህንን በደንብ ልታውቅ ይገባል። እሺ ጀማል። እሺ ወንድሜ ሰላም ነው። ወጥቼ ነበረ ጥቅሷን መጨረሻ ላይ ያልኩት እኔ ለምሳሌ በመጀመሪያ አንድ ነገር ላስቀምጥ ፈልጋለሁ። በነገራችን ላይ እኔ አንዳንድ የውይይት ቦታ ገባለሁ፣ ምክንያቱም ከእናንተ መማር ፈልጋለሁ። ውይይት ጥቅሙ አንደኛ እንድንማማር ነው እንጂ ለምሳሌ እኔና መዝሙር ያሬድ እምነታችን አንድ አይደለም። ነገር ግን በጣም ብዙ የሚያገናኝ ሰዋዊ ባህሪዎች አሉና እዚህ ጋር ለሁላቸው የምናገረው ነገር ለመወያየት ለማወቅ ነው ሁላችንም እንጂ እንደ ጠርዝ ይዘን ለመሰዳደብ ወይም ደግሞ አንዱ ለአንዱ ሌላ ጀማል እስካሁን ምንም የተሳደብኩ ነገር የለም ወንድሜ። ትምህርቱ ላይ አውራ ፕሊዝ። አይ ለሌሎች ላሳውቅ ብዬ ነው። አንተ ሌሎች አቃሉ ጀማል አትጨነቅ ወንድም ማለት ሌሎቹ በደንብ እኔ በእስልምናው በክርስትናው ያሉ ሰዎች ከ18 ዓመት በላይ ናቸው። ትምህርቱ ላይ ብቻ ፎከስ አድርግ። እሺ አሁን ሲቀጥል ጥያቄ እኔ የጠየቁት ምንድን ነው ከክርስትና አውድ አንጻር ከመጽሐፍ ቅዱስ አንጻር እንጂ ሰው የፈጸመው ለምሳሌ አሁን ያሬድ የሆነ ነገር የሆነ ጥፋት አጠፋህና ክርስትናን ለወቅስ አይደለም። ከክርስትና አንጻር ግን ስለ ግድያ ምን ይላል? የቅድሙን ጥቅስ በቀጥታ አንብበውና መጨረሻ ላይ ግደሉ፣ ህፃናትንም ግደሉ ይላል። ህፃን ይገደላል ወይ የሚለውን ጥቅስ ለመጠየቅ ብቻ ነው እና መልሶ ሊሆን ይችላል። ግን ህፃን ብቻ ልትመልስልኝ ነው። ኦኬ እሷ ብቻ የሚባል ደግሞ ነገር የለም ጀማልዬ። ምክንያቱም መጽሐፍ ቅዱስ ሲፈታ አንብቤልሃለሁ እኮ ከላይ ከቁጥር አንተ እንደውም ቁጥር 3 እኔ ከቁጥር 1 ጀምሮ አነበብኩልህ። ታሪኩ እያወራ ያለው ይኸውልህ መጽሐፍ ቅዱሳችን ብሉይ ኪዳንና አዲስ ኪዳን ተብሎ ለሁለት ይከፈላል። ብሉይ ኪዳን ላይ ብዙ ጊዜ የምታየው የእስራኤላውያን ታሪክ ታያለህ። የእስራኤላውያን ታሪክ ደግሞ ዝም ብሎ ታሪክ አይደለም። ብዙ መከራ አሳልፈዋል፣ ብዙ ፍዳ አሳልፈዋል። በአማሌቃውያን፣ በአሕዛብ፣ በጣዖት አምላኪያን የተገደሉ ደማቸው የፈሰሰ እግዚአብሔር አምላካችን እግዚአብሔር ነው በማለታቸው መከራ ያዩ ህዝቦች ናቸው። ስለዚህ የእስራኤላውያንን ታሪክ ይዟል። የእስራኤልን ታሪክ ሲይዝ ክፉ መጥፎ ታሪካቸውንም ይዟል። ያጋጠማቸውንም በጣም ብዙ መከራ ይዟል። የልጆቻቸው መገደል ቅድም ነግሬያለሁ። ልጆቻቸውን ከጭቃ ጋር እንዲያቦኩ ያደርጓቸው ነበር። ሲወልዱ እናቶች ልጆቻቸውን እዛው አንቀው ወንድ ከሆነ እንዲገሉ ያደርጓቸው ነበር። እስራኤላውያን የእግዚአብሔር ስለሆኑ ብቻ ማለት ነው። አየህ ጸንሰው ሲወርዱ እነዛ ሴቶች ሲወልዱ ከልጃቸውን ከጭቃ ጋር አብኩተው ከአሸዋ ጋር እንዲያቦኩ ያደርጓቸው ነበር። ለምን? የእስራኤል ስለሆነ ስማቸው፣ የእግዚአብሔር ሕዝብ ስለሆነ ስማቸው ማለት ነው። እነዚህ አማሌቃውያን ይህን ሁሉ መከራ ፍዳ ያደርሱባቸዋል የሚለውም ቃሉ ይኸው። አሁን ግን ይላል ሄደ አማሌቃውያንን ነው የሚለው። ያው እነዚህ አማሌቃውያን ማናቸው ብትል ምንድናቸው? ጣዖት አምላኪያን ናቸው። በክፋት የተሞሉ ናቸው። እግዚአብሔር የሚባል ነገር መስዋዕት አይፈልጉም። እግዚአብሔር የሚባል ህዝብም አምላኩ እግዚአብሔር ወንለት ህዝብም እንዲኖር አይፈልጉም። እስራኤል የምትባልም ህዝብ እንድትኖር አይፈልጉም። ስለዚህ አስቀድሞ እግዚአብሔር በነብዩ በሳሙኤል ይሄ የነብዩ ሳሙኤል መልእክት ነው እንደምታየው በአንደኛ ሳሙኤል በሁለተኛ ሳሙኤል አስቀድሞ በነበሩት ነቢያት ሁሉ ከዚህ ክፋታቸው እንዲመለሱ እግዚአብሔር ብዙ አስተምሯቸው መክሯቸው ነበር። እነሱ ግን በክፋት ላይ ክፋትን እያበዙ ህዝበ እስራኤልን እየገደሉ እየጨፈጨፉ በዚህ ድረስ ደረሱ። ስለዚህ እግዚአብሔር ምን አለ? ይኸው ሳሙኤልም ሳኦልን አለው። ምን አለው? ሳኦልን በህዝቡ በእስራኤል ላይ ንጉስ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። አሁን ንጉስ ነህ አንተ። ነብዩ ሳሙኤል ነው የሚነግረው ለሳኦል። የሰራዊት ጌታ እግዚአብሔር እንዲህ ይልሃል። ምን ይልሃል? እስራኤል ከግብፅ በወጣ ጊዜ አማሌቅ አየው በመንገድ እየተቃወሙ ያደረገበትን እበቀላለሁ ይላል እግዚአብሔር። አየው ምን ሊያደርግ ነው እግዚአብሔር? እስራኤል ከግብፅ ባርነት ወጥተው ወደ ከነዓን ወደ ርስት ሲሄዱ አማሌቃውያን በመንገድ ላይ በጣም ብዙ ግፍ፣ ብዙ መከራ ልጆቻቸውን ሚስቶቻቸውን እየገደሉ እየደፈሩ እየገደሉ ባሎቻቸውን ወንዶቹን እየገደሉ ሴቶችን ለባርነትና ለሚስትነት ለስጋ ምኞታቸውና ለፍትወት ለግብረ ስጋ እየተጠቀሙ ጣዖት እያስመለኩ አሰቃይቷቸዋል። ማንን? የእግዚአብሔርን ህዝቦች። ስለዚህ እግዚአብሔር ምን አለ? አሁን እበቀልልሃለሁ። ምን አረጋለሁ አለ? አሁንም ሄደህ አማሌቃዊን አንምታ። አየኸው ስፔሲፊክ እየተናገረ ያለው አማሌቃውያን የሚባሉት እስራኤልን የገደሉ የእግዚአብሔርን ህዝብ ያሰቃዩ ህፃናትን ሴቶችን ሁሉ የገደሉ ናቸው። ያላቸውን ሙሉ ፈጽመህ አጥፋ፣ አትማራቸው። ወንዱና ሴቱን
ብላቴናውንም ሕፃኑን በሬውንም በጉንም ግመሉንም አህያውንም ግደል። ለምን መሰለ? አማሌቃውያን የእግዚአብሔር ሕዝብ አይደሉም፣ እግዚአብሔርንም አያመልኩም፣ ጣዖትን አምላካቸው። ስለዚህ በብሉይ ኪዳን ጣዖትን የሚያመልክ ሰው ሁሉ እግዚአብሔርን ከሚያመልክ ሰው ጋር ህብረት አያደርግም። እንኳን ሰው አይደለም እንስሳቱ ህብረት አያደርግም። ኦኬ። ምክንያቱም እነዛን እንስሳት ሁሉ በጣዖት ስም የሚባርኩ፣ በጣዖት ስም የሚበሉ፣ ለጣዖት የሚሰዉ ናቸው። ስለዚህ እግዚአብሔር ንጹህ ነገር ይፈልጋል። እነዛ እንስሳት ራሱ ከነሱ ጋር እንዲመጣ ይፈልጋል። ምን አልከኝ? እሺ ምን ይቀጥል? አይ ዳቆኔ ጨርሱ። እኔ እሺ ነገር ለዋለሁ ይጨርሱ። ማዝሙር ገብቶ ጥያቄ መልሷ ማለት ጥያቄ ገብቷል አይደለ? የህፃናቶችና የበሬዎቹ ጥፋታቸው ምንድነው ነው? ማማለቂያን ጣዖታውያን ናቸው ምናምን አይደለም። ህፃናቶቹ ጥፋታቸው ምንድነው? አሁን ለምሳሌ አንተ ጣዖታውያን ብትል ሄደህ ህፃንና በሬ ብትገልህ ፍትህ ነው ወይ ነው? አንድ ጥያቄ ብቻ ነው። እሺ መልካም። ምን መልስ ልትመልስለት ነው? ያ የሆነ ነገር ልበለው። እሺ ችግር የለውም። እሺ ጀማል በመጀመሪያ በክርስትና አይደለም፣ በክርስትና ብለህ ነበር። ክርስትና ላይ አይደለም። አስቀድሞ በብሉይ ኪዳን በይሁዲ ዘመን እስራኤላውያን ከግብጽ በረሃ በሚወጡበት ሰዓት ላይ አማሌቃውያን ያደርጉባቸውን ነገር እግዚአብሔር ሊበቀል ነው። አስቀድሞ እግዚአብሔር ሕግ ሰጥቷቸዋል። የብሉይ ኪዳን ሕግ ዓይን በዓይን ጥርስ በጥርስ ሞት በሞት ነው። ስለዚህ እግዚአብሔር የሰጣቸውን ሕግ ያከብራል እግዚአብሔር ራሱ ማለት ነው። አንደኛ ምክንያቱም አስቀድሞ በብሉይ ኪዳን የነበሩ እስራኤል ዘሥጋ የሚባሉ ናቸው። ምናልባት እኛ አስተምሮታችንን ብንነግራችሁ እናንተ አይገባችሁም። ትንሽ ብታነቡ ትንሽ እንትን ብትሉ ጥሩ ነበር። ስለዚህ በብሉይ ኪዳን የነበሩት እስራኤል ዘሥጋ ይባላሉ። ዘሥጋ ማለት ምንድነው? ኃጢአት በስጋ ከሰራ በስጋ ነው ኃጢአት የሚፈረድብህ። ለምሳሌ ሰው ከገደልክ ትገደላለህ። ጥርስ ካወለቅ ጥርስ ይወልቃል። ዓይን ካጠፋ ዓይን ይጠፋል። ስለዚህ ሕጉ እንደዛ ስለነበር ስለዚህ አማሌቃውያን እስራኤላውያንን ያሰቃዩቸው ስለነበር ልጆቻቸውን ይበዘብዙ ይወስዱና ይገሉ ስለነበር በጣም በተደጋጋሚ እስከ ጌዲዮን ድረስ መሳፍንት ማለት ነው የመጀመሪያው ሳሙኤል እስከሚመጣ ድረስ እስከዛ ድረስ እየመጡ በጣም ያሰቃዩቸው ነበር። ስለዚህ እግዚአብሔር እንዲበቀሏቸው አዟል። ለምን መሰለ? አማሌቃውያን የደፈሩት እስራኤልን ሳይሆን እግዚአብሔርን ነው። ለመጀመሪያ ጊዜ እግዚአብሔር ከግብጽ ምድር ከፈርዖን ከዛ ሰራዊት ካለው ከትልቁ ፈርዖን ከዛ እግዚአብሔር አውጥቶ በተአምር አውጥቷቸው ስማ እየሰማ በተአምር ጥያቄን አልገባህም። ህፃኖቹ ጥፋተኛ ናቸው አይደሉም? ህፃናቶቹ ጥፋተኛ ናቸው አይደሉም? ተገደሉ በሬዎቹ። አንዴ ልነግርህ ነው። ገብቶኛል። አማሌቅ እኮ የያዕቆብ የልጅ ልጅ የኤሳው ልጅ እኮ ነው። ምንድነው? እነሱም እኮ እስራኤላውያን ናቸው። የያዕቆብ የልጅ ልጅ አንዴ ስማ እነሱን አይደለም ጠይቀው እኮ ልነግርህ። በቃ ልነግርህ ነው። የአማሌቅን ታሪክ እግዚአብሔር አስቀድሞ የአማሌቅን ዝክር ከምድር ላይ ያጠፋለሁ ብሎ እግዚአብሔር ብሏል። ለምን መሰለ? የናቁት እስራኤላውያንን ሳይሆን እግዚአብሔርን ነው። የእግዚአብሔርን ዓይን ነው የነኩት። ለምን መሰለ? እግዚአብሔር ከፈርዖን ከግብጽ ምድር ላይ በብዙ ተአምር አውጥቷቸው ከዛ ሁሉ ሰራዊት አምልጠው መጥተው አማሌቃውያን ግን መንገድ ላይ ጠብቀው እስራኤል በደከመ ጊዜ ወደ መንገድ በሚሄዱበት ጊዜ ከፊት ላይ ወንዶቹን ያሉት ከኋላ ሕፃናትና ሴቶችን ይገሉ ነበር ማለት ነው። ሕፃናትና ሴቶችን ይገሉ ነበር። ይሄ ደግሞ እዛው አለ ያለ አንደኛ ሳሙኤል ላይ ዘዳግም ላይ አለ። ስለዚህ እግዚአብሔር ምንድነው? እግዚአብሔር ፍትህ ይሰጣል፣ እንደገና ደግሞ በቀልንም ይበቀላል። ስለዚህ እስራኤላውያን ምን እንዲያደርጉ አደረገ? ለ400 ዓመት ሙሉ ሲያሰቃዩቸው ነበር። አስበው እንግዲህ መጀመሪያ ከግብጽ ወጡ። ከዛ በጌዲዮን ጊዜ እየመጡ ይገሏል። ጌዲዮንንም እንትን ብለውታል። በዳዊት ጊዜ ሁሉ መጥተው እህል ሁሉ እንትን ብለዋል ማለት ነው። እና በጣም ረጅም ዓመት ሲያሰቃዩቸው ነበር። ስለዚህ እግዚአብሔር ምን አለ? ሳሙኤልን አንደኛ ሳሙኤል ላይ መጥቶ እነዚህን በጠቅላላ አጥፋለ። ሕፃናትና እንስሳት ለምንድን ነው እንዲገደሉ ያዘዘው ነው ጥያቄ አይደለ? ቀጥታ ጥያቄ እሱ ነው አይደለ? ስለዚህ ይሄ የእስራኤላውያን ጥያቄ ስለሆነ ነው። እስራኤላውያን ፍርድን የሚፈልጉት እነሱ ላይ እንደሆነባቸው ፍርድ ነው የሚፈልጉት። አማሌቅ ምን ሲያደርግባቸው ነበር? ከብቶቻቸውን ሲገል፣ ሕፃናቶቻቸውን ሲገል፣ ሲዘርፋቸው የኖረ ስለሆነ
ስለዚህ እንዲጠፉ ተወስኖባቸዋል እነዛ ህዝቦች ማለት ነው። ማን አማሌቃውያን የተባሉት የኤሳው የልጅ ልጅ ቡክርናውን የሸጠው ኤሳ የሱ ልጅ በያዕቆብ ላይ ቂም እንዲይዝ ተደርጎ በኤሳው በአባቱ እንደገና በሚስቱ በያዕቆብ ሚስት ምንድነው መጥፎ ነገር ሲነገረው ያደገ እስራኤልን ለማጥፋት ሌት ተቀን ሲሰሩ የነበሩ ህዝቦች ናቸው አማሌቃውያን። እግዚአብሔር ደግሞ በእስራኤል ህዝቦች ላይ ደግሞ ዓላማ አለው። ምንድነው ዓላማው? እስራኤላውያን እንደ ሀገር ገብተው ተስፋይቱ ምድር ገብተው ከነርሱ የሚወለደው መሲህ አለ። ስለዚህ ዘራቸው መጥፋት ስለሌለበት አማሌቃውያን ደግሞ ምንድነው ሐሳባቸው? የእስራኤልን ዘር እናጠፋለን ሁልጊዜ በተመሳሳይ እየመጡ ስለዚህ እግዚአብሔርን ስለናቁ ሕፃናትም ከብቱንም ሁሉንም ማጥፋ ብሎ እግዚአብሔር ፍርድን ሰጠ። ለምን? ልክ እነሱ ያረጉት እንደነበረ እንዲያደርጉ ማለት ነው። ህጉ አይን ካጠፋ አይን ስለሆነ ጥርስ ካወለቅ ጥርስ ስለሆነ ስለዚህ ተመሳሳይ ነገር እነሱ ሕፃናትን ይገሉ ስለነበረ ከብቶችን ይገሉ ስለነበረ እስራኤላውያን ለማጥፋት ይሄዱ ስለነበረ እግዚአብሔር በዛ ልክ ፍርድን ሰጥቷቸዋል። ለምን? ከነሱ ጥያቄ አንፃር ከፍትህ አንፃር ለምሳሌ አንተ አንዱ እየመጣ ሕፃን ልጅህን ምናምን እየገደለ አንተ ሄደ እሱን ጎረምሳውን ብቻ ገለህ አትመጣም ማለት ነው። ምክንያቱም ዘርን ለማጥፋት ነው የመጣው ማለት ነው። ተመሳሳይ ነገር ይደረግ ነበር በብሉይ ኪዳን እስራኤል ዘስጋ ስለነበሩ በነፍስ ሳይሆን ወይም ደግሞ መንፈሳዊ አልነበሩ በብሉይ ኪዳን ጊዜ። ስለዚህ ከዛ አንፃር እግዚአብሔር ይሄን ህግ ሰጥቷቸዋል። ከዚህ አንፃር ይሄን ነገር አድርገዋል። ከዛ በመቀጠል ግን ይሄው ክፍል ሱረቱ አልበቀራ 246 ላይ በግልጽ ተቀምጦላል። አንደኛ ሳሙኤል ላይ ያለው ታሪክ እሱን እንዴት እንደምታብራራ አንተ ትነግረናል። ምናልባት የሚከፍትለት ሰው ካለ ሱረቱ አልበቀራ 246 ላይ እስራኤላውያን ሳሙኤል የሚባል ንጉስ ነበራቸው። ከዛ በኋላ መተው በቤታቸው በሰፈራቸው ገደሏቸው ይላል ቁርአን። ገደሏቸው። ከዛ በኋላ አላህ ጻፈባቸው እንዲዋጉ ነው የሚለው። ያንተን ትመልስልህ የኛ መልስልህ። አላህ እንዲዋጉ ጻፈባቸው። ሳሙኤልን አስነሳ። ከዛ በኋላ ተዋጉ ሲባሉ ግማሾቹ ተዋጉ፣ ግማሾቹ ሸሹ ይላል። ለምንድነው ማትዋጉ ተብሎ ሲጠየቁ አረ እንዋጋለን ቤቶቻችንን አፍርሰው ልጆቻችንን ገለውብን እንዴት ነው ማንዋጋው ብለው ተናገሩ ተብሎ ሱረቱ አልበቀራ 246 ላይ ያለ ታሪክ ነው። አንተ ምናልባት መሐመድ ወስዶ ይሄን ታሪክ አስቀምጦላል እንዴት እንደምትፈታው ባላል። ስለዚህ እኛን መልሰልን ለሐድ ሱረቱ በቀራ ላይ ያለውን ትመልስልናለህ አንተ። የተዋጉበት ምክንያት እዛ ጋር ተቀምጧል። ሁለት ሱረቱ አልበቀራ 246 መሰለኝ ካልተሳሳትኩ ዛሬ አለ ይመልስልናል እሱ። ኦርዳን ሶሪ እሺ ችግር የለውም። ለአንብበው ግን አንብበው። እሺ ያው ከእስራኤል ልጆች ከሙሳ በኋላ አረቢኒ ኮሽኮሽ እሺ እሺ ያው ሱራ 2:246 ከእስራኤል ልጆች ከሙሳ በኋላ ወደ ነበሩ ጭፍሮች ለነብያቸው ለሳሙኤል ለእኛ ንጉስን አስነሳልን በአላህ መንገድ እንዋጋለን ባሉ ጊዜ አላየህምን? አላወቅህምን? መዋጋት ቢጻፍባቸው አትዋጉም ይሆናል አላቸው። ከሀገሮቻቸው ከልጆቻችን የተባረርን ስንሆን በአላህ መንገድ የማንዋጋ ለእኛ ምን አለን አሉ። በእነርሱ ላይ መዋጋት በተጻፈባቸው ጊዜ ከእነርሱ ጥቂቶቹ ሲቀሩ አፈገፈጉ። አላህም በዳዮችን አዋቂ ነው ይላል። እና የሚመልስልን ካለ ይህን ይመልሱልን። ከመጽሐፍ ቅዱሱ ተወስዶ የተቀመጠ ታሪክ ነው። ተፍሲሩ ላይ ሄደ ብታነበው ደግሞ እስራኤላውያንን እንደወጓቸው እንዳጠፏቸው አንድ ነብይ እስኪትቀር የነብይ እናት እስክትቀር ከዛ በኋላ እሷን ያጋባትና ሳሙኤልን ትወልዳለች። ከዛ በኋላ ሳሙኤል ይነግስላቸዋል። ከነገሰላቸው በኋላ ተጽፎባቸው ቀድር ነው ባይዘው ተጽፎባቸው እንዲዋጉ ተደርጓል ይላል። ይሄው ታሪክ እንግዲህ ቁርአን ላይ ስላለ ማለት ነው። እንዴት እንደምትመልሰው ኢብን ከቲር ላይ መሰለኝ ታቆኝ ወርዶ ሄዷለች። እሺ ላምበው እንደሚል ያው የኢብኑ ከቲር ተፍሲር ነው። The story of the Jews who sought to king to be appointed over them ይላል። የአይሁዶች ታሪክ ይላል እና ስለተሾመው ንጉስ ይላል። እሺ አንዴ Muhajir said that the prophet mentioned in the ayah 2:246 በሱራ 2:246 ላይ መሐመድ እንደተናገረው በማን ነው እንደ Muhajir said that the prophet is Samuel ይላል። ሳሙኤል ነው ነብዩ። okay
Wahab bin Manbib said, the children of Israel remained on the straight path for a period of time after the Moses. ከሙሴ በኋላ የእስራኤል ህዝብ በመንገድ ላይ ብዙ ቀርተው ነበር ይላል። They then invited in the region and some of them even worshipped the idols ይላል። ስለዚህ አንዳንዶቹ በዛው ቀሩ፣ አንዳንዶቹ ደግሞ ጣዖት አምላኪ ሆኑ። Yes, there were always prophets sent among them who would command them to work righteous deeds. አዎ እንደዚህ ቢሆኑም ግን ለነሱ ነብይ ይላካል ከጥፋታቸው እንዲመለሱ። Refrain from the doing evil and who would rule them according to the commands of the Torah. በቶራ መንገድ እንዲሄዱ ነብይ ይላክላቸዋል ይላል። ለማ ለአይሁዶች። When the Israelites committed the evil that they committed, Allah caused their enemies to overwhelm them. Allah እስራኤላውያን ሲበድሉት ምን አረገ? ጠላቶቻቸውን ጠላት አስነሳባቸው ይላል። ምን የሚያረጋቸው? የሚገላቸው፣ የሚያሳዳቸው። And many fatalities fell among them as consequence. ስለዚህ አላህ ምን አደረገ? እስራኤላውያንን የሚገልባቸው የሚቀጡ ጠላት አስነሳባቸው። ስለዚህ በጣም ከእስራኤላውያን በጣም ብዙ ሰው ተገደለ ይላል። Okay? Their enemies also captured a great number of them. የተረፉት እንደው ምን አረጓቸው? ያዟቸው. And took over large areas of their land. መሬቶቻቸው ወረሱባቸው. Earlier, anyone who would fight the indulging in the misguidance until some king took the tabut from them during a battle. አንተን ያንዳንዱ ከመጽሐፍ ቅዱስ እኮ የተወሰደ ነገር ነው። ታቦቱን ወስዶባቸው ነበር ይላል ማርከው። That king also took possession of the Torah. ታቦቱን ብቻ አይደለም ቶራ መጽሐፍንም ወሰደባቸው ይላል። And only a few of the Israelites who memorized it remained. በቃላቸው የያዙ ቶራን ብቻ ጥቂት ሰዎች ቀሩ፣ መጽሐፉንም ወስዶባቸው ስለነበረ ማለት ነው ጠላቶቻቸው አማሌኪያን። The prophethood halted among their various tribes and only pregnant women remained of the offspring of Levi ይላል። የሌዊ ዘር እንዲቀጥል የእርጉዝ የሆኑት ብቻ ቀሩ ይላል። ሌላውን ገደሏቸው ይላል። እርጉዝ የሆኑት ብቻ ገደሏቸው፣ እርጉዝ የሆኑት ቀሩ፣ ሌላውን ግን ገደሏቸው ይላል። ማን ሲቀር ነው የሚለው? The Israelites kept indulging in misguidance until some king to the tabut ይላል። እዚህ ጋር prophethood halted among their various tribes and only pregnant women remained of the spring of the Levi in whom the prophethood still appeared. የነቢያት ትስስር የሚቀጥልበት የሌዊ ዘር እንዲቀጥል እርጉዞች ብቻ ሲቀሩ ሌሎቹን ገደሏቸው ይላል። ህፃናትንም ተገደሉ ማለት ነው፣ ሴቶችም ተገደሉ ማለት ነው። ሁሉም ተገደሉ። ማን ሲቀሩ? እርጉዞች ሲቀሩ ይላል። ስለዚህ አላህ ፍትሃዊ ነው ብለን እንጠይቅ ነው ማለት ነው። አሁን አላህ ፍትሃዊ ነው። Her husband had been killed. ባሏ ተገሎባታል ያቺ እርጉዟ ሴት። So the Israelites kept her in a house so that Allah may give her a boy. ስለዚህ ምን ያደርጋሉ? እርጉዟን ሴት ባሏን ይገሉባትና ይገደልባታል። ከዛ በኋላ በእሷ በቤት ውስጥ ጥበቃ ይደረግላታል። ምን እንድትወልድ ይጠበቃል? ወንድ እንድትወልድ። ምክንያቱም ወንድ ስለሆነ ነብይ የሚሆነው who would be their prophet who would be their prophet ነገ ላይ ነብያቸው ሊሆን የሚችል ወንድ ለማግኘት ተስፋ በማድረግ እርጉዞችን ብቻ አስቀርተው ሌላውን ገደሉ ማለት ነው። The woman also kept invoking Allah to grant her a boy. እነዛ እርጉዝ ሴቶች ምን ያደርጋሉ? አላህን ይለምናሉ። እንዲያው እርጉዝ የሆነው ወንድ ልጅ ይሆንልን እያሉ የጸነሰው ወንድ ልጅ ይሆንልን እያሉ ይለምናሉ። Allah heard her pleas. ያቺ ሴትን ልመኗን ሰማ and gave her a boy whom she called Samuel. ወንድ ልጅ ሰጣት። ልመኗን ሰምቶ ማን ተብሎ ጠራ ማለት ነው? ሳሙኤል የሚባለውን ልጅ ወለደች ማለት ነው። ትርጉም ማለት ነው ሳሙኤል ማለት Allah has heard me. አላህ ልመናዬን ሰማኝ ማለት ነው። እሺ የሚገርም ነው። Some people say that the boy name was Shamun, which also has a similar meaning ይላል። As that boy grew, Allah raised him to be a righteous person. ይቀጥል ቢኒ። አጠቃላይ ያው ይቀጥልና አደገ። ከዛ በኋላ ንጉስ ሆነ።
ንጉስ ከሆነ በኋላ ጦርነት እስራኤላውያንን ጠየቃቸው። እነሱ ለምንድነው ማንዋጋው ምናምን ብለው አሉት። ቅድም የተባለው ልጆቻችንና ከሀገራችን ተባለ ልጆቻችን ተገለሉ አሉ። ከዛ በኋላ ተጻፈባቸው። ግማሾቹ ተዋጉ፣ ግማሾቹ ሸሹ ነው የሚለው ታሪኩ ይቀጥላል። የሚጠቅመን ነገር የለም ከዚህ በላይ። ግን እዚህ ጋር ያለውን ነገር እንዴት ነው የሚያብራሩት የሚለውን ያብራሩልን። ከዛ ውጭ ሳሙኤል ማለት አላህ ሰማይ የሚለው እንዴት ነው የሚሆነው? ሳሙኤል ኤል የሚለው ኤሎሄም ነው ማለት ኤሎሄም ሰማይ ሊሆን ይችላል። ኦኬ ግን አላህ የሚባል ስም አያውቁም እስራኤላውያን። ያው በእርግጥ እንዴት እንደሚቀጥፉ ለማሳየት ያህል ነው። በዛ በተረፈ ግን እኛ መለስን አይደለ? እንግዲህ የምናውቀውን መልሰናል። ቀሲስም ስለገቡ እሳቸው የሚጨምሩት ካሉ ይጨምራሉ። እነሱ ግን እንዴት ነው የሚያስረዱት ነው። ተመሳሳይ ጥያቄ ራሳቸው መጽሐፍ ላይ ስላለ ከዛ ነው የመውሊድን ቸከ አረጋችሁታል። ያውኑን ክፍል ባይዘው ማለት ነው ሊትራሊ መጽሐፍ አንደኛ ሳሙኤል ምዕራፍ 9 እና ምዕራፍ 10 አንብቡ ይላል መጽሐፉ ሊትራሊ አንብበዋል። ካነበብኩ ሐሳቡን ያቀርበን እኔ አላየሁትም። እሱን ኢቭን ከትል ኮቴሽኑን ብቻ ማሳየት ያለበት ካለ ማለት ነው አልዳቆን አገልግዋ ያሁን ዋና ፓርት የማን ላምብልህ በቀራ ነው አይደለ? በቀራ 246 246 አዎ 48 ላይ ኦኬ 48 ላይ ጀምሮ እስከ 48 ነው። 48 47 ሁለቱንም ላይ ያ 48 ሮሰርች ያደርጉት ይመጣል። ከ47 እስከ 48 ስለሆነ ኦኬ እሺ ያው 247 የማን ላምብብ? መውዱዲ አይ ቲንክ መጨረሻ አካባቢ አልጀባባይን እሺ መውዲ እሺ እንደውም the bible ብሎ ነው የሚጀምረው። ይሄው the bible says ብሎ ይጀምራል የሱረቱ ጀት ኮቴሽኑን ለማሳየት ስለሆነ ወደ እሷኛዋ ሴክሽን ወደ መጨረሻ አካባቢ ኮቴሽን ያለው ኮት የሚያደርገው እንትን አለ እዛው ላይ ትንሽ ከፍ የአንደኛ ሳሙኤል ምዕራፍ 9 ቁጥር 10 የሚለው አይችንም መጽሐፍ ነው የሚጠቅሷት ባይዘይ አሁን ለመተቸት ብለው የሚጠቅሱትን ሰዎች ሊቃውንቶች ግን አንብቡት ሪፈር አድርጉት እያሉ ነው ኮት የሚያደርጉት ሸን ለማሳየት ነው ዲያቆን። እሺ የጓድምሱ ትንሽ ታፍኗል። አይናፋር ነው ጓ ምንድነው እያሳየን ያለው ሱራ 248 ላይ ስለ ሳሙኤል ታሪክ የሚያነሳው ላይ ራሱ እስልምና ወዴት ሄዳችሁ አንብቡ ይላል። አንደኛ ሳሙኤል መጽሐፍ ቅዱስ ማለት ነው። አንደኛ ሳሙኤል ምዕራፍ 9 ቁጥርና ምዕራፍ 10ን አንብቡ ብሎ ራሱ ሙስሊሞቹ ይነግራቸዋል ማለት ነው። ወዴት ሄደው? ወደ መጽሐፍ ቅዱስ ሄደው እንዲያነቡ። የት ላይ? በቃ የላሚቱ ምዕራፍም አይደለም፣ የሸረሪት ምዕራፍም፣ የጉንዳን ምዕራፍም፣ የጂኒ ምዕራፍም አይደለም። ኦኬ ምን ላይ ሄዱ ይላል? አንደኛ ሳሙኤል ላይ መጽሐፍ ቅዱስ ላይ ሄዱ ይላቸዋል። እንዲሁም the bible says ብሎ ነው የሚያመጣው። መጽሐፍ ቅዱስ እንዲህ ይላል now there was a man of Benjamin whose name was Kish ብሎ አይነሳጭራሽ ነው። መጽሐፍ ቅዱስ እንዲህ ይላል and he had a son whose name was Saul ስለ ሳኦል ታሪክ እያወራ ነው። ከየት ግን የወሰደው ነው? ከአንደኛ ሳሙኤል ምዕራፍ 9 እና ምዕራፍ 10 ብሎ ያመጣዋል ማለት ነው። እና ከመጽሐፍ ቅዱስ የተበረዘው መጽሐፍ ቅዱስ አንብቡ ይላል። እሺ ሜቢ በሙስሊሞች ካላችሁ ሐሳብ ያለው ሙስሊም ካለ ጥያቄ ያለው ሙስሊም ካለ ይዋና መቀጠል እንችላለን። ቢኒ ወይም ጓደሞ ሐሳብ ካላችሁ